ይህ ከአርብ እስከ ረቡዕ የተሰኘው የመረጃና የዜና ፕሮግራማችን ነው። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ ከአርብ እስከ ረቡዕ የተሰኘውን የመረጃ ዝግጅታችን ይዘንላችሁ ቀርበናል። የተከበራችሁ አድማጭ ተመልካቾቻችን፣ ከአርብ የተገልጋዮች ቀን አንስቶ እስከ ረቡዕ የተገልጋዮች ቀን ድረስ የሳምንቱ ቆይታ በወረዳ 10 ምን እንደሚመስል የምናስቃኝበት የመረጃና የዜና ዝግጅታችን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። የልጆች መጫወቻ ፕሌይግራውንድ ግንባታ የሳይት ልኬትና ማጽዳት መርሃ ግብር መጀመሩ ተገለጸ። በልደታ ክፍለ ከተማ ወረዳ 10 አስተዳደር በራስ አቅም ከሚከናወኑ የኢኒሼቲቭ ስራዎች አንዱ የሆነው የልጆች መጫወቻ ፕሌይግራውንድ ግንባታ የሳይት ልኬት እና ማጽዳት መርሃ ግብር መጀመሩ ታውቋል። በአስተዳደሩ ከተጀመሩት የኢኒሼቲቭ ስራዎች አንዱ የሆነው የፕሌይግራውንድ ግንባታ የሳይት ልኬት ርክክብና ለግንባታው ምቹ የማድረግ ስራ ነው በዛሬው ዕለት የተጀመረው። የህፃናት መጫወቻ ፕሮጀክቱ ግንባታው በጥራትና ፍጥነት በአጭር ጊዜያት ውስጥ ተገንብቶ ለአገልግሎት እንዲደርስ በትኩረት እንደሚሰራም ተገልጿል። ይህ የልጆች መጫወቻ ፕሮጀክት ግንባታ ሲጠናቀቅ ዘመኑን የዋጁ ግብዓቶች ተሟልተውለት አገልግሎት ሲጀምር ለአካባቢው ልጆች ምቹ ሁኔታ ከመፍጠር ባሻገር ለሰፈሩ ውበት አዎንታዊ አስተዋጽኦ እንደሚኖረው ተገልጿል። እንደሚታወሰው የልደታ ክፍለ ከተማ ወረዳ 10 አስተዳደር በኢኒሼቲቭ በራስ አቅም ለአቅመ ደካሞችና ለሀገር ባለውለታዎች መኖሪያ የሚውል የጂ+4 የመኖሪያ ህንፃ ግንባታ ባለፈው ሳምንት የወረዳ ዋና ስራ አስፈጻሚ በተገኙበት በይፋ ማስጀመሩ ይታወሳል። በወቅቱ የተጀመረው የጂ+4 ህንፃ ግንባታ በአስተዳደሩ ለሚገኙ ለድሆች፣ ለአቅመ ደካሞችና ለሀገር ባለውለታዎች የሚገነባ ግዙፍ ፕሮጀክት መሆኑን ዋና ስራ አስፈጻሚው በወቅቱ ገልጸው ነበር። ዋና ስራ አስፈጻሚው አክለውም ይህ ግዙፍ ፕሮጀክት የመፍጠንና የመፍጠር መርህን ተከትሎ ባለሀብቶችንና ሌሎች ባለድርሻ አካላትን በማስተባበር 7/24 በመስራት ለማጠናቀቅ ተግተን እንሰራለን ማለታቸው ይታወሳል። ትውልድን በስነ ምግባር ተቋምን በአሰራር በልደታ ክፍለ ከተማ ወረዳ 10 አስተዳደር በዓለም አቀፍ ደረጃ ለ22ኛ ጊዜ በሀገራችን ለ21ኛ ጊዜ የሚከበረውን ዓለም አቀፍ የጸረ ሙስና ቀን ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ቃል በፓናል ውይይት ሰሞኑን አክብሯል። በውይይቱ ላይ ሙስና ከስነ ምግባር ጉድለት የሚመጣ መሆኑን የገለጹት የወረዳው ዋና ስራ አስፈጻሚ ተወካይና የጽህፈት ቤቱ ኃላፊ አቶ ሲሳይ በቀለ ሙስናን በጽናት በመታገል ለሀገራችን እድገት የበኩላችንን ልንወጣ ይገባል ብለዋል። ሙስና የሀገር ልማትን ያደናቅፋል፣ ዜጎች በተፈጥሮ የተጎናጸፉትን ነጻነት ያሳጣል፣ ዘላቂ ሰላምና ጸጥታ እንዳይሰፍን ያደርጋል ያሉት የወረዳው ዋና አፈ ጉባኤ የፓርቲ ጽህፈት ቤት ተወካይ ሻምበል ባሻ ንጉሴ ሙስና በሀገራዊ አንድነትና ሁለንተናዊ እድገት ላይ ሊያስከትል የሚችለውን አሉታዊ ተጽዕኖ በቂ ግንዛቤ በመፍጠር ሙስናን የሚጸየፍ ማህበረሰብ ለመፍጠር በቁርጠኝነት ልንሰራ ይገባል ብለዋል። አክለውም በሀገራችን ለ21ኛ ጊዜ የሚከበረው ዓለም አቀፍ የጸረ ሙስና ቀን በወረዳው የስነ ምግባርና ጸረ ሙስና መከታተያ ክፍል አስተባባሪነት በተለያዩ ሁነቶች ለማህበረሰቡ ግንዛቤ የመፍጠርና ህዝባዊ መሰረት የማስያዝ ስራው ተጠናክሮ ይቀጥላል ብለዋል። የልደታ ክፍለ ከተማ ወረዳ 10 አስተዳደር ህብረት ስራ ጽህፈት ቤት በኢንስፔክሽን መመሪያ 02/2014 እና በሂሳብ አያያዝ ዙሪያ ለሸማች ቁጠባና ብድር ኮንዶሚኒየምና እደ ጥበብ ህብረት ስራ ማህበራት አመራሮችና ለጽህፈት ቤቱ ባለሙያዎች የግንዛቤ ማስጨበጫ ስልጠናም የሰጠው ሰሞኑን ነበር። የወረዳው ህብረት ስራ ጽህፈት ቤት ኃላፊ አቶ ሙልጌታ እንደገለጹት ስልጠናው ለህብረት ስራ ማህበራቱ በቂ ግንዛቤ በማስያዝና ግዴታቸውን ጠንቅቀው በማወቅ ኃላፊነታቸውን እንዲወጡ ያስችላቸዋል ሲሉ ገልጸዋል። በእለቱም በኢንስፔክሽን መመሪያ 02/2014 እና በሂሳብ አያያዝ ዙሪያ የስልጠና ሰነድ ቀርቦ በቀረበው የስልጠና ሰነድ ላይ በስፋት ውይይት ተካሂዷል።
በተያያዘ ዜና ሸማቹ ማህበረሰብ ጊዜያቸው ያለፈባቸው ምርቶች በመጠንቀቅ በጤናቸው ላይ ሊያስከትል የሚችለውን አደጋ መቀልበስ እንዳለበት ተገለጸ። በልደታ ክፍለ ከተማ ወረዳ 10 አስተዳደር በወረዳው ንግድ ጽሕፈት ቤት የሸማቾች መብት ጥበቃ ቡድን በንግድ ተቋማት ላይ በተደረገ ድንገተኛ ምልከታ ቁጥራቸው በርከት ያለ ጊዜያቸው ያለፈባቸው የለስላሳ ምርቶች መያዙን ያስታወቀው ሰሞኑን ነበር። ሸማቹ ማህበረሰብ የትኛውንም ምርቶች ሲሸምት ምርታቸው የሚያበቃበትን ጊዜ ሳይመለከት መሸመት እንደሌለበት ያሳሰቡት የወረዳው ንግድ ጽሕፈት ቤት ኃላፊ ወይዘሮ ፍሬህይወት አማኑኤል የንግዱ ማህበረሰብም ጊዜያቸው ያለፈባቸው ምርቶች ባለመገበያየት በሰው ጤና ላይ የሚደርሰውን አደጋ በመከላከል ሂደት የዜግነት ግዴታቸውን መወጣት ይኖርባቸዋል ብለዋል። ወይዘሮ ፍሬህይወት አክለውም የንግድ መመሪያን በመተላለፍ ያልተገባ ጥቅም ለማግኘት ሲሉ ጊዜያቸው ያለፈባቸውን ምርቶችን ለህብረተሰቡ ሲሸጡ የተገኙ ነጋዴዎችን በሸማቾች መብት ጥበቃ አዋጅ ቁጥር 813/2006 መሰረት ተጠያቂ እንደሚያደርጉም ገልጸዋል። በምልከታው የተገኙ ምርቶች የወረዳው ንግድ ጽሕፈት ቤትና የደንብ ማስከበር ጽሕፈት ቤት በጋራ በመሆን የማስወገድ ስራ መስራታቸውን ለማወቅ ችለናል። የተከበራችሁ አድማጭ ተመልካቾቻችን ያለንበት ወር ህዳር ወር ነው። ዳር ሲጸዳ ለአካባቢያችን ጤና በሚል መርህ ሰሞኑን የልደታ ክፍለ ከተማ ወረዳ 10 አስተዳደር የተለያዩ የጽዳት ዘመቻ እንቅስቃሴዎችን ሲያካሂድ ነበረ። የጽዳት ንቅናቄ ዋና ዓላማ ከቆሻሻ የጸዳ ውብ አካባቢ ከመፍጠር ባሻገር በማህበረሰቡ ዘንድ የነበረውን የህዳር ሲታጠን አስተሳሰብ የሚያሻሽል በቆሻሻ አያያዝ አወጋገድና መልሶ መጠቀም ላይ አዎንታዊ ለውጥ የሚያመጣ መሆኑ ተገልጿል። በጽዳት ንቅናቄው የአካባቢው ነዋሪዎች፣ የሴፍትኔት ተጠቃሚዎች፣ ወጣቶች፣ ሴቶች፣ የወረዳው አመራሮችና የተለያዩ የማህበረሰብ ተወካዮች ተገኝተው አካባቢያቸውን አጽድተዋል። በተያያዘ መረጃ በየትምህርት ተቋማት የሚገኙ የአካባቢ ጥበቃና ጽዳት ክበባት የትምህርት ተቋማትን ጽዳት በመጠበቅ ጽዱ፣ ውብና ለመማር ማስተማር ምቹ የሆኑ አካባቢ በመፍጠር ሂደት ለሌሎች አርአያ ሊሆኑ የሚችሉ ተግባር መስራት እንዳለባቸው የተገለጸውም በያዝነው ሳምንት ውስጥ ነው። በልደታ ክፍለ ከተማ ወረዳ 10 አስተዳደር በከተማ ውበትና ጽዳት አስተዳደር ጽሕፈት ቤት አማካኝነት ስለ ጽዳት አጠባበቅ፣ የቆሻሻ ልየታና አወጋገድ ዙሪያ በትምህርት ተቋማት ለሚገኙ የአካባቢ ጥበቃና ጽዳት ክበባት የግንዛቤ ማስጨበጫ ስልጠና ተሰጥቷል። የግላችንንና የአካባቢያችንን ጽዳት በመጠበቅ በጽዳት ጉድለት ምክንያት ሊከሰቱ ከሚችሉ በሽታዎች ራሳችንን ልንጠብቅ ይገባል ያሉት የወረዳው ከተማ ውበትና ጽዳት አስተዳደር ጽሕፈት ቤት ኃላፊ አቶ አንዋር ወልዳይ በየትምህርት ተቋማት የሚገኙ የአካባቢ ጥበቃና ጽዳት የተማሪ ክበባት ዘውትር የትምህርት ተቋማትን ጽዳትን በመጠበቅ ጽዱ፣ ውብና ለመማር ማስተማር ምቹ የሆኑ አካባቢ በመፍጠር ሂደት ለሌሎች ተምሳሌት ሊሆኑ ይገባል ሲሉ ገልጸዋል። የግንዛቤ ማስጨበጫ ስልጠናው በአፍሪካ ህብረት ሁለተኛ ደረጃ ትምህርት ቤትና በፍሬህይወት የመጀመሪያ ደረጃ ትምህርት ቤት ለሚገኙ የአካባቢ ጥበቃና ጽዳት ክበባት አባላት መሰጠቱን ለማወቅ ችለናል። ይህ በእንዲህ እንዳለ በመንከባከብ ማንሰራራት በሚል መርህ የችግኝ እንክብካቤ መርሃ ግብርም ሰሞኑን ተካሂዶ ነበር። የልደታ ክፍለ ከተማ ብልጽግና ፓርቲ ወጣቶች ክንፍ ጽሕፈት ቤት ከልደታ ክፍለ ከተማ ወረዳ 10 ጽዳትና ውበት አስተዳደር ጽሕፈት ቤት ጋር በመሆን በመንከባከብ ማንሰራራት በሚል እሳቤ የልደታ ክፍለ ከተማ የወረዳ 10 ብልጽግና ፓርቲ ተወካይ፣ የወረዳው ጠቅላላ አመራሮችና ከየወረዳው የመጡ ወጣቶች የተሳተፉበት የችግኝ እንክብካቤ መርሃ ግብር ተካሂዷል። በፕሮግራሙ ላይ የመክፈቻ ንግግር ያደረጉት የልደታ ወረዳ 10 የብልጽግና ፓርቲ ጽሕፈት ቤት ተወካይ ሻምበል ባሻህ ንጉሴ እንደተናገሩት ችግኞችን መንከባከብና ማጽደቅ ለሀገራችን የአረንጓዴ አሻራ ጉዞ መሰረት መጣል መሆኑን ገልጸው ወጣቶች በክረምት የተተከሉ ችግኞችን ጊዜ በመስጠት ሊንከባከቧቸው እንደሚገባ መልእክታቸውን አስተላልፈዋል። አክለውም አረንጓዴ አሻራ የመላው ኢትዮጵያውያን የጋራ አጀንዳ በመሆኑ በላቀ ተነሳሽነት በቁርጠኝነትና አርአያነት ማሳካት ይገባቸዋል ብለዋል። በመርሃ ግብሩ ላይ መልእክታቸውን ያስተላለፉት የልደታ ክፍለ ከተማ የብልጽግና ፓርቲ ወጣቶች ክንፍ ተወካይ ወጣት ዘላለም ታመነ ክረምት የተከልናቸውን ችግኝ በበጋው እየተንከባከቡ እየኮተኮቱ እንዲጸድቁ ማድረግ እንደሚገባ በማስታወስ በክረምት የተከልናቸውን ችግኞች ተንከባክቦ ማሳደግ የሁሉም ባለድርሻ አካል ቢሆንም በዚህ ተግባር ውስጥ የወጣቶች ሚና መተኪያ የሌለውና ውጤታማ በመሆኑ ተቋሙ ይህን ተግባር በዘላቂነት እንደሚያስቀጥል ገልጸዋል።
የተከበራችሁ አድማጭ ተመልካቾቻችን ከአርብ እስከ እሁድ የተሰኘው በልደታ ክፍለ ከተማ ወረዳ 10 የተከናወኑ ሳምንታዊ ልዩ ልዩ ሁነቶችን የምንቃኝበት ፕሮግራማችን በዚሁ ተጠናቋል። ስለተከታተላችሁን እናመሰግናለን።